ስለ ኢራን ማንነት እና ስለ እስራኤል እና ለኢራን ጦርነት ያለው ሁኔታ የት ሆኖ መደገፍ ያለብን ነው። አላሁ ወስተዓን። ጥያቄው ያኔ ስለ ኢራን በተመለከተ ኢራን የሺዓ ሀገር ነው። ኢራን አስሉ የሙስሊሞች ሀገር፣ ሰሃቦች ለፍቶ የከፈቱበት ሀገር፣ ከመጁሳ እጅ ያወጡበት ሀገር፣ እሳት አምላኪዎች ነበሩ። ያን ግን ወደ እስልምና የቀየሩበት ሰሃቦች ስንት የታገሉበት ሀገር ነው። ሰዓድ ኢብኑ አቢ ወቃስ እነዛ ጀግኖች የከፈቱበት የታገሉበት ሀገር ነበር። ነገር ግን ሀገሩን ማን ወረረው መጨረሻ ላይ? ሺዓዎች፣ ሺዓ ራፊዳ። እነዚህ የእስልምና ጠላቶች ከእስልምና የወጡ እስልምና አውዳሚዎች ናቸው። ሺዓ ሙስሊሞች አይደሉም። ኢራን የሙስሊሞች ሀገር አይደለችም፣ የኩፍር ሀገር ናት፣ የሺዓ ሀገር። ናም በውስጡ ሙስሊሞች ይኖራሉ የተወሰኑ አሉ። ነገር ግን የበታች ሆኖ ነው ምኖሩት። አቡበክርና ዑመር የሚባል ስም እዛ ሀገር ካለ ይገደላል፣ ቀጥታ ይሰቀላል። አንድ ተሳስቶን ካለ ልጁን ዑመር ቢል አው ዑስማን የሰሃቦችን ስም ከዓሊ ውጪ ከዓሊ ቤተሰቦች ውጪ የሆነው ስም ካለ ያ አካል እርምጃ የሚወሰድበት። ይሄ አቂዳቸው ከኪታባቸው ላይ ጽፎ አስቀምጧል። ሺዓዎች ያ ኢኽዋን ይሄ ነው ብለን ስለነሱ አውርተን እንጨርሳለን ብንል በጣም ከባድ ነው። ሺዓዎች ራፊዳዎች እንዴት ከእስልምና ይወጣሉ? እንዴት ሙስሊሞች አይደሉም ይባላሉ ከተባለ ሺዓ በየትኛው በኩል ነው ሙስሊም የሚሆነው? አንድ በነብዩ አያምኑም፣ ነብዩን አይፈልጉም፣ ነብዩን ይሳደባል በከፊል ማለት። እንዴት ከተባለ አይሻ ዝሙተኛ ናት ይላሉ። አይሻ ዝሙት ሰርታለች ይላሉ። አይሻ የማን ባለቤት ናት? የነብዩ ሰለላሁ ዐለይሂ ወሰለም። ረሱል አለይሂ ሰላቱ ወሰለም ዝሙተኛ ነው ያገቡት ማለት ነው። አላህ ግን ነብያቶችን ከምን ያጠራ ነው? ዝሙተኛ ከማግባት ከእንደዚህ አይነት አላህ መጀመሪያ ጠብቋቸዋል ነብያቶች። ይሄን ብለው ምን ይላሉ ታውቃላችሁ? አይሻ ዝሙተኛ ስለሆነች የረሱልን ብልት የውመል ቂያማ እሳት ያገኘዋል ይላሉ። ይሄን ታውቃላችሁ? የረሱልን ብልት እሳት ያገኘዋል፣ ይቃጠላል ይላሉ። ለምን? ዝሙተኛ ስለተገናኙ። ይሄ እንደው በዚህ ስናይ አማ ሰሃቦች ላይማ ሺዓዎች የሚሉት ነገር ሰሃቦች እርተዱ عن الاسلام ይላሉ። ከእስልምና ወጥተዋል ነው የሚሉት። ከእስልምና ወጥተዋል ጠቅላላ ሰሃቦች ማስቀር አሊይና የተወሰኑ ስቀር የአሊይ በኩል ያሉት ነው። ከዛ በኋላ አሊይን ምን ማለት ደረጃ የደረሱ አሉ። ወዳው ያኔው ራሱ አሊይ ጌታ ነው ወደ ማለት ደረጃ የደረሱ አሉ። አሊይ ረሱል ነው የሚሉ አሉ። ደረጃ አላቸው እነሱ ደግሞ ከፊሎች ፍርቃ ሺዓዎች ሆኖ ራሱ አሊይ መልእክተኛ ነበር መሆን ነበረበት አሉ። መጀመሪያ ምን አሉ? መጀመሪያ ከረሱል በኋላ ምትክ መሆን የነበረበት አሊይ ነው ብሎ መከራከር ጀመሩ። አብዱላህ ኢብኑ ሰባ አልይሁዲ እሱ ነው እኮ የመሰረተው። የይሁዳ ተከታዮች ናቸው፣ የይሁዳ መስራቾች ናቸው። አብዱላህ ኢብኑ ሰባ አልይሁዲ እሱ ነው የመሰረታቸው። ከዛ በኋላ ምን አለ? አሊይ ከአቡበክር መብለጥ ነበረበት እያለ አልፎም ደግሞ ለምን ከአቡበክር ብቻ ከነብዩ ራሱ በላጭ ነው አለ አሊይ። እንዴት? አይ ጅብሪል መልእክት ያመጣው ለማን ነው? ለአሊይ ነው። ስለዚህ ጅብሪል ደግሞ ምን አደረገ? ከረሱል አለይሂ ሰላቱ ሰላም ጉቦ ተቀበለና ምን አደረገ? መልእክተኝነትን አሳልፎ ለሙሐመድ ሰጠ ይላል። ስለዚህ ጅብሪል ምንድነው? አጭበርባሪ አታላይ ነው ይላል። ለዚህ ነው ምን ይላሉ? ኻነ አልአሚን ይላሉ። ሰላታቸው ላይ ሲያሰላምቱ አይታቸው ከሆነ ኻነ አልአሚን ብሎ ነው የሚያሰላምቱት። ጅብሪል ነው የሚሳደቡት። ሰላም አለይኩም ወራህመቱላህ ሰላም አለይኩም ወራህመቱላህ አይሉም አበደን አይሉም። ጅብሪል ነው የሚሳደቡት ሰላታቸው ላይ ኻነ አልአሚን ብሎ ነው የሚያሰላምቱት። ይሄው ሺዓዎች ሰላታቸው ላይ የሚያደርጉት ጅብሪልን ሲሳደቡ ማለት ነው። ሺዓዎች ኩፋሮች ናቸው።
አይሻ ዝሙት ሰርታለች ከቀብሯ ቆፍረን ነው የሚንቀጠቀጣት ይላል መካን ከተቆጣጠረ መዲናን ከተቆጣጠረ የአቡበክርና የዑመርን ቀብር ቆፍረን አውጥተን እነሱን እንገላቸዋለን ሰቅለን አይሻን ደግሞ ዝሙተኛ ናት ቀጥቀጣን ነው የምንገላት ገና ይላል ይሄ ደግሞ ሙንተዘር አለን ይላል ሙንተዘር ማለት ማህዲ ሙሐመድ አልማህዲ ሚሉት የጠፋ አለ ከነሱ ከ12 አይማዎቻቸው አንዱ የመጨረሻው ጠፍቶባቸዋል የት እንደገባል አሁንም እሱ ደግሞ አልሞተም ይመጣል መጨረሻ ላይ ምን ያደርጋል ይሰበስበና እነዚህን ምን ያደርጋል ቀብሮችን አውጥቶ ይቀጠቅጣል እንደዚህ ያደርጋል ብሎ ነው የሚያምኑት አስብ እንግዲህ والله ይሄ አእምሮ ይቀበላል ከርበላ ላይ ሙሐረም 10ኛ ቀን ላይ የሚሰሩ ስራ ታውቃላችሁ ከርበላ የሚባል ቦታ አለ ኢራቅ ዳር ላይ ከርበላ የሚባለው ቦታ ሁሰይን የዓሊ ልጅ ሁሰይን የተገደለበት ቦታ ሁሰይንን ገለውት ራሳቸው ቆርጠውት አንገቱን ቆርጠውት አንገቱን የላኩት ጭንቅላቱን ማለት ከዛ በኋላ ምን አሉ እናንተ ነው የገደላችሁት በማለት እዛ የተገደለበት ቦታ ላይ ትልቅ ጣዖትና ትልቅ ቦታ ክብ አድርጎ ሰሩና ያ ቦታ እንደ ካዕባ ነው የሚያመልኩት በአመት ሙሐረም 10ኛ ቀን ላይ ይሰባሰባሉ ከሐጅ በላይ ህዝብ ነው የሚሰበሰበው እዛ ቦታ ላይ ማለት ምንድነው የሚያደርጉት ራሳቸውን ይወጋሉ ያኒ በስለታማ ነገር ጭንቅላታቸውን እየፈነከቱ አካላቸውን እየወጉ ደም በደም እያደረጉ በል የሚገደልም ራሱን የሚያርድም አለ ለሁሰይን ፊዳ እያሉ ማለት ነው ሁሰይን ጌታችን ያ ሁሰይና لماذا ما تجئنا አንተ ሁሰይን ለምን አትመጣልንም አዲናን አንተ ለጀነት ብታስገባን እኮ ነው ብሎ ታውቃላችሁ ሁሰይን እንዲያመለኩ ለሁሰይን ለመቃረብ ብሎ አንዱ ምን እንዳደረጋ ታውቃላችሁ በጣም የሚወደውን ልጁን ፊት ለፊት ህዝብ ፊት አወጣና አንገቱን ቀንጥሶ ወደ ሁሰይን ለመቃረብ ብሎ የልጁን አንገት ነው የቆረጠው ለሁሰይን ብያለሁ ብሎ ማለት ነው እንደዚህ አይነት ሰዎች ናቸው ቁርአን ትክክል አይደለም የሚሉ ሰዎች ናቸው ቁርአን ትክክል አይደለም ይሄ ቁርአን ረሱል አለይሂ ሰላም አስተላለፉት ይሄ የአላህ ንግግር አይደለም ትክክል አይደለም ነው የሚሉት ታዲያ ትክክለኛ ቁርአን የት አለ ሙስሐፍ ፋጢማ የፋጢማ ሙስሐፍ ቁርአን አለ እኛ ጋር ትክክለኛው ያ ቁርአን ምንድነው እነሱ ጋር ያለው ለعنቱላህ አላ አቢ በክር ለعنቱላህ አላ ዑመር ለعنቱላህ አላ ዑስማን لا اله الا الله ይሄ ነው የሚለው በውስጡ ያለው ማለት እንዴ የሚሉ ሰዎች ናቸው ወጅተንቡ ጣዖት የተፈለገው ማን ነው አቡበክርና ዑመር ናቸው ይላል ቁርአን ውስጥ በቀራ የተባለችው ፈትበሑ በቀራ ሱረቱ በቀራ ውስጥ ያለችው ማለት አይሻ ናት ይላል አይሻ በቀራ ናት ይላል በልንዱ ምን ይላሉ ጥቁር ውሻ ያመጣዋታል ጥቁር ውሻን ይመጣዋታል በድንጋይ እየገደሏት ከዛ እቺ አይሻና ዝሙት ሰርታለች ግደሏት እያሉ ጥቁር ውሻ እያመጡ ይገላሉ አይሻን ግደሏት እያሉ ማለት እንደዚህ አይነት ሰዎች ናቸው ሺዓዎች ብሎ ማለት እስልምናን ለማውደም የተነሱ ሰዎች ናቸው እልም ያሉ ሙናፊቆች ናቸው እልም ያሉ ዝንዲቆች ናቸው ስለዚህ ሺዓዎችን ልንጠነቀቃቸውና አይደለም ልንደግፋቸው አይደለም ቦታ ልንሰጣቸው والله ዱዓ ልናደርግ ነው የሚገባው ዱዓ ልናደርግ በማን አላህ በሚፈልገው መልኩ ያውድማቸው ብለን አላህ እርስ በራሳቸው በየትኛው መልኩ ያያይዛቸው ብለን ሁለቱም ጠላቶች ናቸው ለእስልምና አላህ ግን በፈለገው መልኩ ጠላትን በጠላት ላይ ይሰልጣል አው ይሰልጣቸው እንላለን ይሄ ዱዓችን አው ይሄን የኛ ነው ያ የኛ አይደለም ብለን والله አልহামዱሊላህ እኮ ሙስሊም ሀገሮች እኮ ተገንዝበው ተረቷሉ በሷ ጎን አንቆምም ብለው ከሐጅ እኮ ነው የታገዱት አይመጡም እኮ ኢራን ወደ ሐጅ ለምን ሐጅ ላይ የዛሬ ስንት ዓመት የሰሩትን ስራ ታውቃላችሁ አታውቁም ስንት ህዝብ ነው ያስጨረሱት ለሐጅ መጥተው
ጀመራት ላይ የሚወረወርበት ቦታ ላይ ሰው ያ ሁሉ በሚሊዮን የሚቆጠር ህዝብ ሲጎርፍ በዛው ጀመራትን ጠጠርን ወርውረ በዛው ታልፋለህ እንጂ ወደዚህ አትመለስም። ምክንያቱም መንገዱ ጠባብ ነው። በዛ ላይ ደግሞ ሙቀት አለ። ሙቀቱ ግፊያው ህዝቡን ይጨርሳል። ከዛ እነሱ ምን አደረጉ? ሴራ ለማሰር በዛው የሚወጣውን ሰው ወደዚህ መለሱ። አውቆ በሰው ላይ ተመለሱ። ለምን? ሰውን ለማስጨረስ ፈልገው ማለት ነው። ስንትና ስንት ህዝብ ነው ያለቀው? በሺህ የሚቆጠር ህዝብ ነው ያለቀው። አታስታውሱ? ከዛ አንሳት ጀምሮ እገዳን የተደረገባቸው ኢራን ተደረገ። ሺዓዎች አይመጡ ተመሳስሎ ለማጥፋት ነው የሚመጡት እንጂ እኮ ለእስልምና ፈልገው አይደለም የሚመጡት። በጣም ነው የሚያሳዝነው። አብዛኛው አልহামዱሊላህ ነክቶባቸው ሙስሊሞች አይደሉም። ወደ እስልምና ዳዕዋ አድርጎም አያውቁም። እስልምና ቢሳደቡና ሰሃቦችን ቢሳደቡ እንጂ አህለ ሱነት ወልጀማዓ ሀገራቸው ላይ አርዶ እኮ ነው የጨረሱት። ኢራቅ ላይ አህለ ሱነት ወልጀማዓ ማን ነው አርዶ የጨረሳቸው? ተውሂድ ያላቸው ማን ነው የጨረሳቸው? እነሱ ናቸው። ታዲያ እነዚህ ናቸው ሙስሊሞች ናቸው ተብሎ ዛሬ በጎናቸው ንቆ ከእስራኤል ጋር ስለተዋጉ እስራኤል ጋር ፊልም እኮ ነው የሚሰሩት። እስራኤል ጋር ተዋጉ። አትሸወድ ያ አብደላህ። ይሄ እኮ ፉክክር ዝም ብሎ እኮ ነው ያላቸው መሳሪያ ልምምድ እኮ ነው ያደረጋሉ። ማን የገደለው? አትሸወድ። ጨዋታ ነው። ፊልም እኮ ነው። ሰዎች አይረዱም። ሚዲያ ዝም ብለ ጆሮ ካትስት። አረ ተጠንቀቅ እባክህ። አላህ ሐቅ ያርገውና ግን ይጨርሳቸው አላህ በፈለገው መልኩ። ነገር ግን ለአንተ የሚያሳየውና እዛ ጋር ያለው እውነታው ትክክል ነው እንዳይመስልህ። አሁን እውነት ለጋዛ ለፍልስጤም ሰዎች ኢራን ይቆማሉ ብለህ ነው የምታስበው አንተ? ጋዛን ያስጨረሰው ማን? እስኪ ለጋዛ አንድ ልጅ እንድድን የታገሉት ትግል አለ? አታስብ። ምናልባት ያንተ ዱዓ ነው ለነሱ ልጠቅማቸው ከነሱ መሳሪያ ማለት ዱዓ አድርግላቸው ለምስኪን ወንድሞችህ። ጋዛ ላይ በረሃብ የሚያልቁ ያ ሁሉ የመሳሪያ አይነት እየወረደባቸው እያለቁ ለነዛ ወንድሞች ዱዓ አድርግ። ያ ለነዛ ወንድሞቻችን አማ እነዚህ ላይማ ዱዓ ግጥም አድርጋል ሙስተጃብ በሚሆንስ ላይልቁ አላህ እንዲያወድማቸው نحن والله እስራኤል እንደዚህ ናት። አይሁዶች إن شر الدواب عند الله صم البكم الذين لا يعقلون ምድር ላይ ቆቃሉ ሸረኛ ፍጥሮች ማለት እኮ እነዚህ ደንቆሮ يعني ما يسمون እነሱ ነው ያለው አላህ Subhanahu Wa Ta'ala። አይሁዶች እንደነሱ ምድር ላይ ጨካኝ የለም والله የለም። ለምሳሌ አታስብ አንተ ዱዓ ስለዚህ እከሌ ደጋፊ የሚባል ነገር የለም። እኛ ማንንም አንደግፍ በዱዓ ነው የምናደርግባቸው። አላህ እርስ በራሳቸው አያይዞ እንጨርሳቸው ሀካ እንጂ እዚህ የሙስሊሞችን እናን ያ ሙስሊም አትሸወድ። ባል ከአይሁዶች ኢራኖች ይብሳሉ በሙስሊሞች ላይ። አይሁዶች ግልጽ ነው ጠላቶቻችን ናቸው። እነዚህ ግን የእስልምና አለባበስ ለብሰናል ብሎ ያ አብደላህ ምን እንደሆነ እስኪ ሱጁድ የሚያደርጉት በምን ላይ? ድንጋይ ላይ የሆነች ጨርቃለች በሷ ላይ ሱጁድ የሚያደርጉ ለምን? ምድር ተነጅሳለች ይላሉ። በሁሰይን ደም ምድር ተነጅሳለች። ስለዚህ ምድር ስለተነጀሰች በምድር ላይ ሱጁድ አይደረግም። በዛችኛው ጨርቅ ወይም ደግሞ በዛች ድንጋይ አለች። ያችን ድንጋይ ያባሱ ግንባራቸውን ይነካሉ ሰውነታቸው ላይ አሽቶ خلاص አብቅቷል ሰላት። የተኛው ሰላት ነው ደግሞ የሚሰግዱት። ሰላቱ የኛ ሰላት ደግሞ እንዳይመስላችሁ ወላሂ ሰላቱ ኢማም የለው ማእሙሙ አይታወቅ ምኑ አይታወቅ ዝም ብሎ ቀና ጎንበስ ምናምን ስፖርት እየሰሩ ነው የሚመስለው። አይታወቅ የሰላቱ ቁጥር ራሱ አይታወቅ ምን እንደሆነ አይታወቅ ምን እንደሚያደርጉ ራሱ። ነገር ግን የሚሳደቡት ስድብ የተኛው እስልምና ነው። እስልምናን እየተሳደበ ሙስሊም ይባላል። ስለዚህ ኢኽዋኒ ፊላህ የነሱ ነገር በዚህ ሰዓት ምን ጨርሶ አይደለም ጥያቄ ስለመጣ ነው ሰዓት የደበን። ጀዛኩሙላሁ ኸይራ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።